ይህን ቀን ማክበር በሂደቱ ያለፉ ታጋዮችን ለማስታወስ ቀጣይነት ያላቸው የልማት እንቅስቃሴዎች ለማድረግ ታስቦ የሚደረግ ፕሮግራም ነው። እንግዲህ ይህ ህብረተሰብ ትልቅ አቅም ያለው ነው። ይህ በመሆኑ ራሱን በራሱ የማስተዳደር እድል ካገኘበት ዕለት ጀምሮ በተደረጉ ጥረቶች በልማት በመልካም መስተዳደር ከፍተኛ ውጤቶች ተመስግነዋል። እነዚህ ውጤቶች ይበልጥ ተጠናክረው እንዲቀጥሉ በየዓመቱ ይህን ቀን እየዘከርን እንቀጥል ይሆናል። በተለይ ቋንቋችንን የመጠቀምና የማሳደግ ባህልና እሴቶቻችንን አውቀን ለትውልድ የማስተላለፍ ጉዳይ አደራ የተጣለብን ስለሆነ እነዚህ ባህልና እሴቶቻችንን ጠብቀን የምንሰራ ከሆነ ለሀገራዊ አንድነት ለጋራ ትርክት ጠቃሚ የሆኑ እሴቶች አሉ። እንደምታውቁት ይህ ማህበረሰብ ለቀዳም አትበል ተስተፉ ለሌልም አትበል ዘፍዘፉ በኩቲ ቻለ ይለፉ። ይሄ የመደመር ትውልድ ነው። ታውቃላችሁ። መሃሉን አውቀ በሁሉም ነገር ትክክለኛውን አቋም ይዘ ተራመድ የሚል እሴትና ባህል ያለ ህብረተሰብ ነው። ለዚህ እነዚህ ባህላችን በማጠናከር በየዓመቱ እየዘከር ለቀጣይ የምንሰራ ይሆናል። 24ኛ ዓመት ስናከብር በካቢኔ በቅርብ የወሰነ ውሳኔ አለ። በቀጣይ 10 ዓመታት ይህን ዞን የማበልጸግና በሀገሪቱ ከፊት ከሚጠቀሱ ከበለጸጉ አካባቢዎች ለማድረግ ይህ እቅድ አዘጋጅተናል። ይህንም በቀጣይ 10 ዓመታት በጋራ ርብርብ እውን እንደምናደርገው በዚህ አጋጣሚ ላረጋግጥላችሁ እወዳለሁ።